ይስጥልን ክብራትና ክቡራን ውድ አድማጮቻችን አርሰናል ከፉልሃም ጨዋታ አተረፈ ወይስ ከሰረ ይህ አበይት ጉዳያችን ይሆናል የባልደረባይ ፍቅር ይልቃል የዩቲዩብ ቻናልም እንደዚሁ ይሰራል የትሪቡን ስፖርት ማራኪ ፕሮግራሞች ማራኪ ገጾች ማራኪ ቀለሞች ሁላ ይጫኑባቸዋል ኤፍሬም ኢማን ኦፊሻል ላይ እንደዚሁም በፍቅር ይልቃል የዩቲዩብ ቻናል ላይ በመግባት ላይክ ሼር ሰብስክራይብ ካደረጋችሁ ዘመኑ የዲጂታል እንደመሆኑ መጠን በሬዲዮ ስርጭታችን በተጓዳኝ በዲጂታል ሚዲያዎቻችን የሶሻል ሚዲያ ፕላትፎርሞቻችን ላይ እንገኛለን ትሪቡን ስፖርት ለመከታተል ትክክለኛው ቦታ ነው አርሰናል ከፉልሃም ጨዋታ አተረፈ ወይስ ከሰረ አብይ ጉዳያችን ይሆናል ባለፈው ማክሰኞ ጨዋታ ላይ በተለይ ጋብሪኤል ማጋሊሽ ጉዳት ዩሊያን ቲምበር ካላፊዮሪና ቤን ዋይት በጉዳት ላይ ይገኛሉ ከሲዝኑ ወሳኝ የሪያል ማድሪድ ጨዋታ በፊት ነው በተለይ ማጋሊሽ ጉዳትና የሱፐር ማይክ አርቴታ የተጫዋቾች ምርጫና የማች ጌም ማኔጅመንት በተለይ ደግሞ ጨዋታውን የማስተዳደር ብቃት ከፊት ከሚገኙ ትልልቅ ጨዋታዎች ጋር በተያያዘ አርሰናል በእንዲህ አይነት መንገድ ዋና ተጫዋቾቹን ለአመታት ራሳቸውን ተመሳሳይ ዴብዝ ያለው ቡድን ተመሳሳይ በጣም ሰፊ አማራጭና ጥልቀት ያለው ቡድን እንኳን ባይሆን ባሉት ጠባብ ስኳድ ውስጥ እንግዲህ ዋና የሚባሉ ተጫዋቾችን ከሲዝኑ የዱ ኦርዳይ ዓለም ከሚጠብቀው እጅግ ወሳኝ ጨዋታ ቀጣይ ሳምንት አጋማሽ በኤሚሬትስ የመጀመሪያው ጨዋታ ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ መድፉ መንደር ይከናወናል ሚስተር ቻምፒየንስ ሊግ ራሱ ዋንጫው መድፈኛውን ይገጥማል አንድ ጊዜ ተገናኝተዋል በሄር ቱ ሄድ በተለይ ሃይቡሪ ላይ በጠባባው ሃይቡሪ የመልሱ ጨዋታ 0-0 ነበር በመጀመሪያው ጨዋታ በርናባው ላይ ቲየሪ ዳንኤል ኦንሪ ባስቆጠራት ጎል የመድፉ ንጉስ ሪያል ማድሪድን 2006 ላይ ማሸነፉ ይታወሳል ከዛ በኋላ ተገናኝተው አያቁም በርካታ ሄር ቱ ሄድ የሌላቸው አርሰናል ደጋግሞ በቻምፒየንስ ሊግ መቅረብ ስላልቻለ ነው ከዛ ውጪ ግን በሚቀጥለው ሳምንት መጨረሻ ማለት አጋማሽ ላይ የሚኖረው የማክሰኞው የሪያል ማድሪድና አርሰናል ጨዋታ የመጀመሪያው ግጥሚያ ኤሚሬትስ ላይ ከዛም የሁለተኛው ዙር ጨዋታ በሎስ ብላንኮስ መንደር በርናቦ ይከናወናል ከዚህ ጨዋታ በፊት ነው እንግዲህ የመድፉ ኮከብ ማጋሊሽን ጨምሮ ዩሊያን ቲምበር ካላፊዮሪ ቤን ዋይት የመሳሰሉ ተጫዋቾች ጉዳት የገጠማቸው በተለይ የጋብሪኤል ማጋሊሽ ጉዳት አርሰናል ከፉልሃሙ ጨዋታ ማይክል አርቴታና የመድፉ ኮከቦች አተረፉ ወይስ ከሰሩ ምንለው ቡካዮ ሳካ ተመልሷል ከ3 ወራቶች በኋላ ተመልሶ ጎል አስቆጥሯል ከሳካ ጋር አርሰናል የመሸነፍ ሬቱ 8% ነው ያለ ሳካ ሲጫወት 24% የመሸነፍ ሬት አለው ነገር ግን በቡካዮ ሳካ መመለስ ቢያተርፍም ሌላ ደግሞ ኪሳራ ገጥሞታል ይህ የመድፉ ገጽ ነው በሲዝኑ ከሱፐሮዳ ማርቲኖ ዴጋርድ አንስቶ እንደ ቡካዮ ሳካ አሁን ደግሞ ጋብሪኤል ማጋሊሽ አይነት ተጫዋቾች ጉዳት አርሰናል በሲዝኑ ውጤታማነቱ ላይ ራሱን የቻለ ተጽዕኖ ፈጥሯል የሊቨርፑል ጨዋታ ትናንትና ተከናውኖ ሊቨርፑል እስኪያሸንፍ ድረስ አርሰናል ፉልሃምን አሸንፎ ከ12-9 ማድረጉ ራሱን የቻለ በታይትል ሬሱ ላይ ምን ሊፈጠር ያሰኛል ቀድሞ ያመለጠውን ዋንጫ ላይ ፎከስ ከማድረግ በዋናው የፊቱ የሚጠብቀው የቻምፒየንስ ሊግ ውድድር ላይ የዱ ኦርዳይ ትንቅንቅ ለማከናወን የሞት ሽረት ትንቅንቅ ለማከናወን ታርጌት አርጎ ሱፐር ማይክ አርቴታ እንዴት ወሳኝ ተጫዋቾችን በላቀ ጌም ማኔጅመንት ለመጠቀም አልቻለም ከዚህ አንፃር በሳካ ቢያተርፍም በማጋሊሽና ሌሎች ኮከቦቹ ጉዳት ምክንያት ከፍተኛውን ኪሳራ እንዳተረፈ ብዙዎች የተናገሩ ይገኛሉ አብይ ጉዳያችንን እናደርገዋለን ኤል ክላሲኮ ፓርት 1 ላሊጋ ላይ አይተናል የሪያል ማድሪድን ከፍ ያለ ቅሌት ኤል ክላሲኮ ፓርት 2 እንደዚሁ በሰልማን ሀገር ሳውዲ አረቢያ አይተናል በሱፐር ኮፓ ዴስፓኛ እንደገና የሪያል ማድሪድን ቅሌት አይተናል ፓርት 3 ደግሞ ኪንግስ ካፕ ኤፕሪል 26 ይከናወናል ይሄ ጨዋታ እንግዲህ ከ23 ቀናት በኋላ ነው የሚከናወነው ሪያል ማድሪድ ከባርሴሎና እንደ ሰስፔንስ ፊልም ልባን ጠልጣይ የክላሲኮ ፍልሚያቸውን በንጉስ ዋንጫ ያከናውናሉ ክፍል 3 ማለት ነው ከዛም ክፍል 4 በላሊጋ ይቀጥላል እንደገና ክፍል 5 ደግሞ ምናልባትም በሲዝኑ 5 ጊዜ የሚገናኙበት እድል ሊፈጠር ይችላል በቻምፒየንስ ሊግ ፋይናል ሙኒክ ላይ የሚገናኙ ከሆነ አራቱ ተረጋግጧል ሁለቱን ባርሴሎና ላቀ ብልጫ ሳይቶ አሸንፏል የላማሲያ ፈርጦች ታምር ቀጥሏል ባርሴሎና ላማሲያ የካታሎኒያኑ የትሪብል ዋንጫ ምኞትና ምስኪኑ አትሌቲኮ እንደዚሁ እንላለን ሪያል ማድሪድ እንደዚሁ
በአስደናቂ ላሬሞንታዳ ማለት ይቻላል ድራማ ማይክሰሰቸው በጣም በዘመናዊ እግር ኳስ ላይ የሎስ ብላንኮስ ኳክብቶች በተለይ ደግሞ ልብ አንጠልጣይ ድል መንሳት ቀጥሏል። የመጨረሻዎቹን ደቂቃዎች መጠቀምና ማድሪድ ከሶሲዳድ የነበረው ጨዋታ ከሲዝኑ ምርጥ ፍልሚያዎች መካከል አንዱ ነበረ። ሶሲዳድ 4-3 90 ደቂቃው ላይ አሸንፎ 115 ደቂቃ ላይ በተለይ ደግሞ 30 ደቂቃ ከተጨመረ በኋላ ሩዲገር ባስቆጠረው ጎል እንደገና ሪያል ማድሪድ በአግሪጌት ማለት ነው 4-1 ነበሩ በ90 ደቂቃ 5-4 በሆነ ውጤት ማለት ነው በተለይ ማድሪድ ወደ ፋይናል የደረሰበት ድራማዊ ፍጻሜው ብዙዎች በብዙ ሂደት እንግዲህ ያወደሱ ጨዋታ ነው እንመለከተዋለን። ሩዲገር ቪኒሲየስ በባለንዶር ሌቨል የሚገኝ ድንቁ ኮከብ ዳግም ወደ ምርጥ ብቃቱ የተመለሰበት ምሽት ነበረ። ትሪቡን ያነሰዋል። ኪንግስ ካፕን እንደዚሁም ደግሞ የአርሰናል ከፉልሃም ጨዋታ አተረፈ ወይስ ከሰረ አብይ ጉዳያችን ይሆናል። እንዴት ነው? እንደምናልክ ሁሉ አማን ሁሉ መልካም በማዛር መሐመድ በጣም ሼክ መንሱር ዘ ፌክ ሼክ የሴቫንጎሬንክሰን በጣም ማራኪ ፕሮግራማችን ጀምረናል። ኋላ ላይ ጆዜን እንሰማለን። የጆዜ ድራማዊ የሞደርን ፉትቦል ልክ እንደ ቦክስ ኦፊስ በጣም ቀጥሏል። ትናንትናም የጋላታሳራዩን አሰልጣኝ ሐካም ብሩክና ፍንጫ ሲጠመዝዙ ታይተዋል። አርሰናል ከፉልሃም ጨዋታ አተረፈ ወይስ ከሰረ? ለኔ ኪሳራ ይመስለኛል። አዎ በጣም ከባድ በ3 ነጥብ ይበለጠ እንዳትደሰት የሚያደርግ ቡካዮ ሳካ ተመልሶ በ7 ደቂቃ ውስጥ ጎሎችን ማስቆጠሩ ተስፋ የመሆኑን ያህል ደግሞ ገና በ15ኛው ደቂቃ ላይ ጋብሪኤል ማጋሊሽ ከዛ ደግሞ ወደ ጨዋታው መጠናቀቂያ ዩሊያን ቲምበር ያጋጠማቸው ጉዳት ደግሞ የአርሰናል ማድሪድን ሲገጥም ጠንካራ ይሆናል የሚባለውን ዲፌንስ ላይኑን በበለጠ ጥንካሬ እንድትመለከት በበለጠ ጥርጣሬ እንድትመለከት የሚያስገድድ ጉዳይ ነውና በአብዛኛው እንግዲህ የማድሪዱን ጨዋታ ገምተው ሁሉንም ተጫዋቾች አለማሰለፍ አትችልም። በርግጥ አርሰናል እንደዛ አይነትም አማራጭም የለውም። በብዛት እንደምታውቀው 2024-25 ሲዝን ላይ በአብዛኛው አርሰናል በጣም በብዙ ፖዚሽኖች ላይ የማጥቃት የመከላከል የአማካይ ተጫዋቾች ኦልሞስት የትኛውም ክለብ ላይ ባልታየ ደረጃ በጉዳት ያጣ ነው። ይሄ ቡድኑ በተከታታይ በወጥነት እንዳይሰለፍ በዶሜስቲክና በአውሮፓ ውድድሮች ላይ ቻሌንጅ እንዲያጋጥመው ፈተና እንዲያጋጥመው ያደረገ ሆኗልና ሁለቱ ወሳኝ ተጫዋቾች የመጀመሪያቸው አይደለም ኤፍሬም በዚህ አመት እንኳን አይደል ስንመለከተው ለምሳሌ ዩሊያን ቲምበር እንደመጣ ጉዳት አጋጥመው ከዛ በዚህ አመት ብቻ በመጀመሪያ በአንድ ሳምንት ከዛ ለ25 ቀናት ከዛ እንደገና ለሁለት ጨዋታዎች በሁለት ሳምንት ውስጥ ሳይሰለፍ የቀረበትን ጊዜ እናስታውሳለን። የሴንትራል ዲፌንሱ የሳሊባና የማጋሊሽ ጥምረት በተደጋጋሚ በቋሚነት የተመለከተነው ቢሆን ማጋሊሽ ዘንድሮ በጉልበት ጉዳት ምክንያት 2 ሳምንት 3 ጨዋታዎች ላይ ከዛ ደግሞ እንደገና የሆነ ጨዋታ አርፎ እንደገና ለአንድ ሳምንት በሁለት ጨዋታዎች ላይ በአጠቃላይ በ5 ጨዋታዎች ላይ በዚህ ሲዝን ያልተሰለፈባቸው ነገሮችና አጋጣሚዎች እናስታውሳለን። ከዛ ውጪ ዚንቼንኮ፣ ሪካርዶ ካላፊዮሪ፣ ቶሚያሱ እያልክ የዚህ የተከላካይ መስመሩ ላይ ያልተጎዳው ተጫዋች ዘንድሮ ሳሊባ ነው። ከዛ ውጪ በሙሉ ተጎድተዋል። ቤን ዋይትን ጨምረህ በሙሉ ጉዳት አላቸው እና እንዲህ አይነት ጉዳቶችን አስተናግዶ ሪያል ማድሪድን መግጠም ቡካዮ ሳካን በማግኘቱ የተነቃቃውን በፉልሃም ጨዋታ ላይ መነቃቃቱን የገደለ ስሜት ነው ብለን ማስቀመጥ እንችላለን። የተከላካይ ላይኑ ላይ አሁን በሜክሺፍት እንደገና እንዲጫወት ምናልባትም አሁን ፓርቲ በጣም ጥሩ የሆነ ነው። በርግጥ እድሜ ሲፈትነው አንዳንድ ጨዋታዎች ላይ ሲቸገር ተመለከተዋል። ግን ስቲል ቶማስ ፓርቲ ከዲፌንሱ ፊት ሲጫወት አርሰናል የተሻለ አደረጃጀት ይዞ እንመለከተዋለን። ብዙ ጊዜ የቤን ዋይት ጉዳት እና የቲምበር ጉዳት ባለበት ሰዓት ሁሉ ሳክሪፋይ የምታደርገው መስዋዕት የምታደርገው ጋናዊውን አማካይ ነው ቶማስ ፓርቲ ነው። ከዛ አማካይሽ ክፍሉን እንደገና ተነካዋለህ፣ ሪሻፍል ታደርጋለህ፣ ከዛ የማጥቃት መስመሩን ተነካዋለህ እና አርሰናል በ2024-25 ለምንድነው እንዲህ አይነት ተደጋጋሚ ጉዳቶች ያጋጥሙት የሚል ጥያቄ እንዲነሳ አድርጓል።
ቅድም ካነሳ ነው ከዲፌንሲቭ ፖዚሽን ባሻገር ማርቲን ኦዴጋርድ 12 ጨዋታዎች ላይ አልተሰለፈም፣ ለረጅም ጊዜ አልነበረም። ቡካዮ ሳካ ከዲሴምበር ጀምሮ ለ3 ወራት ያህል ሳይኖር የመጣ ተጫዋች ነው። ጋብሪኤል ማርቲኔሊ አሁን የተመለሰው። ካይ ሃቨርትዝ በጉዳት ምክንያት የለም። ጋብሪኤል ጄሱስ ከጃንዋሪ ጀምሮ አመቱ ሙሉ የማይሰለፍ ተጫዋች ነው። ምንድነው ሁሉ ጉዳት የሚያመጣው? ምንድነው አርሰናል ላይ እየተፈጠረ ያለው የሚል ጥያቄ እንድታነሳ ያደርጋል። መልሱ የሚታወቅ ነው። ያው ድግግሞሽ የተጫዋቾች የጨዋታ ድግግሞሽ የቲም ዴብዝ አለመኖር እና እስከ መጨረሻው ጠብታ በትንሽ ተጫዋቾች ነው አርሰናል ያለፉትን 2 አመታት የታይትል ፉክክሮች ሲያደርግ የነበረውና መልሶ ስልጠና ውሳኔዎቹ ላይ እንዲህ አይነት ጨዋታዎች ላይ ደግሞ በቂ ረፍት ሳያገኙ ተጫዋቾችን በቀጥታ ለማሰለፍ ከጉዳት በኋላ ከተመለሱ በኋላ ምቾቱ ስለሌለ የተጫዋቾች ቁጥሩ የቲም ዴብዝ ስለሌለ ተጫዋቾቹን ወዲያውኑ ከጉዳታቸው ሙሉ ለሙሉ የሪከቨሪ ታይም ሳይኖር ወደ ማሰለፍ ያገባል። ተጫዋቾች በ1-2 ሳምንት ልዩነት ተመልሰው ጉዳታቸው ላይ እንመለከታቸዋለንና በቀጥታ ትርፍ ልንለው የምንችለው 3 ነጥብ ነው። 3 ነጥቡ ግን ያው ሁለተኝነትን እንዳታጣ እንደ ፎረስት አይነት ቡድኖች እያሸነፉ ስለሆነ ወደ ዋንጫ ያለው ፍክክር ከዚህ በፊት ደጋግመን ተናግረናል። ኤፍሬም የተጠናቀቀ ነው፣ የሚደረስበት አይደለም። ስለዚህ ሁለተኛውንም ፖዚሽን መጠበቅ ስላለብህ የፉላምን ማሸነፍ የ3 ነጥብ ማግኘት እንደ ድል ልትቆጥረው ትችላለህ። የቡካዮ ሳካን መመለስ በ7 ደቂቃ ውስጥ ጎል ማስቆጠርና አጠቃላይ የቡድኑ መነቃቃት ስትመለከተው እንደ ፕላስ ልታየው ትችላለህ። ዩሊያን ቲምበርና ጋብሪኤል ማጋሊሽን በጉዳት ማጣቱን ግን እንደ ትልቅ ጉዳት ማንሳት የሚቻል ይመስለኛል። ያው ለኔ ኪሳራ ነው ፍቅር። ለምን ብትል አርሰናል ሁለተኝነቱን ቢያጣስ ከ3-4 አይወርድም አይደል? ከሲዝኑ ፐርፎርማንሱ ከቀሪ ጨዋታዎች አንፃር መድፉ ሊቨርፑልን አሳዶ ለመያዝ ከአንዴም ሁለቴ የነበረውን እድል አባክኗል። የዋንጫ ሪል ተፎካካሪ ባለመሆኑ ሊቨርፑል የሚሮጠው ክለብ ሆኗል። ትናንትና በመርሲሳይድ ደርቢ የተቸገረው ሊቨርፑል አሸንፎ ወጥቷል። ቢሸነፍስ አርሰናል አሳዶ የሚይዝ ክለብ ነው? ይህንን ከአንዴም ሁለቴ ሲደናቀፍ በሲዝኑ አይተናል። ያለፉት 3 አመታት የሰሜን ለንደኑ ገናናው ክለብ ጸጸት ነው። በተለይ ባለፉት 2 አመታት የዋንጫውን አንድ ጆሮ እየያዘ የለቀቀ ነው። ከዋንጫው ፊት የሚሽኮረመመው ክለብ ነው። አርሰናል የሲዝኑ የቀረው የዱ ኦርዳይ ፍልሚያ የሪያል ማድሪዱ ጨዋታ ነው። ምናልባትም ሪያል ማድሪድን ማሸነፍ የምትችል ከሆነ በ180 ደቂቃ በጣም ብዙዎች በማይጠብቁት ድራማ የምትሃት አርሰናል እስከ ሙኒክ ድረስ ለመጓዝ የሚችለውን ሜንታሊቲ መገንባት ይችላል። ምክንያቱም ዋንጫውን ያሸነፈው ማስተሩን ክለብ ነው የምታሸንፈው። ማድሪድን አሸነፍክ ማለት የአውሮፓ ቻምፒየንስ ሊግን እንደማሸነፍ ቁጠረው። ከዛ በኋላ ይሄ ከዚህ በፊት የነበረህ የልምድ ማነስ፣ ከዚህ በፊት የነበረህ የራስ መተማመን ክፍተቱላ የሚጠገንበት 100% ከፍ ያለ ኳሊቲ ከማንኛውም ተጋጣሚዎቹ ፊት የምትይዝበት ነው። ከዚህ አንፃር ሱፐር ማይክ አርቴታና የመድፉ ስኳድ ከብዙ ፈተናዎች ጋር ኦዴጋርድ ሲዝኑ ሲጀመር ለ2 ወራት አካባቢ ሲርቅ ቡካዮ ሳካ ሌላው የቡድኑ አይን እንደዚሁ በወሳኝ ሰዓት ላይ ሲወጣ እንደ ጋብሪኤል ማጋሊሽ ዩሊያን ቲምበር እንደጠቀስከው በቃ በጉዳት ምክንያት የተወሰኑ ቀናቶችን የሚያርፉ ተጫዋቾች ሲሆኑ ከአርሰናል ባክፎር የማይጎዳው ሳሊባ ብቻ ነው እስካሁን። ቤን ዋይት ከወራቶች በኋላ ነው የተመለሰው። ተመልሶውን ጉዳት አለ። በአንድ ሳምንት ውስጥ 4 ተጫዋቾች። አርሰናል ከፉልሃሙ ጨዋታ 3 ነጥብ ቢያሳካ ሊቨርፑል ትናንት በመርሲሳይድ ቢሸነፍ በቀጣዩም ጨዋታ ሊቨርፑል ነጥብ ቢጥል ጋፑ ወደ 6 ራሱ ቢወርድ አርሰናል በኮንሲስተንሲ እስከ ሲዝኑ ፍጻሜ ድረስ ሄዶ ሊቨርፑልን አስጨንቆ ወደ ታይትል ሬስ ዋናት የሚመጣው ክለብ እንዳልሆነ ደግሞ ደጋግሞ ሲደናቀፍ አይተን ተረጋግጧል። ከዚህ አንፃር 3 ነጥቡ ከማች ፊትነስ አንፃር የቡካዮ ሳካ ከ90 ምናምን ቀናት በኋላ ሲመለስ ፍቅር የተጠቀመበት መንገድ ሳካም ከገባ በኋላ ጎል አስቆጥሮ በተለይ ወደ አርሰናል የሕክምና አባላት ሄዶ በጣም ምስጋናውን የገለጸበት ኤሚሬትስ በጣም የተነቃቃበት መልካሙ ነገር ነው። ያ እንደ ትርፍ ይታያል። ምክንያቱም ወሳኙ የቀይ መስመር ኮሪደሩ ክሪኤቲቭ ተጫዋች ኢፌክቲቭ ተጫዋች ስለ ሴት ፒስ ብታስብ በጥሩ ሁኔታ አንደኛው አሻሚ ሳካ ነው። ሰሞኑን የኒኮላስ ጂቨር ተጽዕኖ ቀዝቀዝ ብሎ ከርሞ ነበር። ሴት ፒስ እናስብ ዋናው ጎል አስቆጣሪ ደግሞ ማጋሊሽ ነው።
ኪሳራ የሚሆነው በዚህ ሂደት ውስጥ ነው። ፍቅር ለምሳሌ ሪያል ማድሪድ የዓለማችን ምርጡ የማጥቃት መስመር አለው፣ የማይሞቀው የማይበርደው ብዙ ጎል የሚቆጠርበት። አርሰናል እንደ ተስፋ ጌም ፕላን ሲያደርግ ከዚህ ጨዋታ ከግምት አንጻር ነው ምልህ የማድሪድ ክፍተት እንደ ልቡ ጎል የሚቆጠርበት ቡድን ነው። ይህንን ሶሲዳድም በኪንግስ ካፕ በላሊጋ በርካታ ክለቦች እያሳየን ነው። አርሰናልም ከዛ ሌሰን እንደሚወስድ ይጠበቃል። የመድፉ ትልቁ ጥንካሬ የአርሰናል አጥር ነው፣ የተከላካይ መስመር ነው። ሳሊባ፣ ማጋሊሽ፣ ካላፊዮሪ ወይ ሉዊስ ስኬሊ፣ ቤን ዋይት፣ ዩሊያን ቲምበር አርቴታን ፎከስ አድርጎ የሰራበት ከግብ ጠባቂው ዴቪድ ሪያ ጋር ያምና የባየር ሙኒክ የአውሮፓ ቻምፒየንስ ሊግ ልምድ ከዚህ በፊት አርሰናል አመታት ሙሉ አልነበረም። በዛ ምክንያት ኢንኤክስፔሪየንስ ነበረ። አሁን ግን ቢያንስ ያምና ኤክስፔሪየንሱ አንድ ነገር ዴቨሎፕ ያደረገ ነው። የሳካ መመለስ በጣም ቆንጆ ትርፎ ነው። በየጌሙ ግን ፍቅር አሁን ከቀናቶች በኋላ የማድሪድ ጨዋታ ያለብህ በጣም ሰፊ ስኳድ ያለው እንኳን ሪያል ማድሪድ እኮ ፍቅር በላሊጋ ሲቸገር 3-2 ሲያሸንፍ ቪኒሲየስን፣ ሮድሪጎን፣ ሩዲገርን ጨምሮ የተጠቀመው ከቤንች እያነሳ ነው። በኪንግስ ካፕ እንደዚሁ ወደ 120 ደቂቃ ድራማ ሲወስደው ማድሪድ እንደ ልቡ ጎል እየተቆጠረበት ከነ አላባ ክፍተት ጋር ፍቅር እነ ሩዲገር ከቤንች ነው የተነሱት። ያለውን ሰፊ ዴብዝ ራሱ በአግባቡ እየተጠቀመ ነው። ግን ማድሪድ ክፍተቱ እንደ ልቡ ጎል ሲቆጠርበት ጎል ማግባት ይችላል። በዚህ ሂደት ውስጥ አርሰናል ወሳኝ የሚባሉ ተጫዋቾችን ሱፐር ማይክ አርቴታ ለምን ማሳረፍ አልፈልግም? ለምን ኢኮኖሚካሊ መጠቀም አላስፈልግም? ካለፉት አመታት ተከታታይ የውድድር ጫና አንጻር ፍቅር ኦዴጋርድ የመቀዛቀዙ ምክንያት ነው። ሜክሺፍት አልክ ቶማስ ፓርቴ ዘንድሮ ነው በጣም በጥሩ ፎርም ያለው እንጂ ከጉዳት ብዙ የሚርቅ ተጫዋች አይደለም። ሱፐር ኦዳ ብቻ ሳይሆን ከፊት ማርቲኔሊ፣ ቡካዮ ሳካ አሁን ደግሞ ማጋሊሽና ለኔ ማጋሊሽ አለመኖር ሌላው ጉድ ኒውስ ይሆናል በጨዋታው ለሪያል ማድሪድ። እስካሁን የታወቀ ነገር የለም። ከማጋሊሽ ግን ይሰለፋል አይሰልፍም የሚለው ሃምስተሪንግ ነው። ሃምስተሪንግ ብዙ ጊዜ በፍጥነት አገግመህ ወደ ጨዋታ የምትደርስበት ጉዳት አይደለም። ሲወጣ ትንሽ ደህና ይመስል ነበር፣ ግን ወደፊት እንገልጻለን የሚል ሐሳብ ነው የተነሳው። በ15ኛው ደቂቃ ላይ ነው እና እድለኛ አልነበረም አርሰናል። ተጫዋቹም እድለኛ አልሆኑም። ከዛ ውጪ እንግዲህ ባክፎሩ ቢኖሩ በቀዳሚነት የምታሰልፋቸው አራቱም ባክፎሮች የሉም። በቀይ መስመር ቤን ዋይት ካለ ቤን ዋይት ቋሚ ነው፣ የለም የጉልበት ጉዳት ለረጅም ጊዜ አሁን ለሶስተኛ ጊዜ ነው ከሜዳ የሚርቀው። ባለፉት 21 ጨዋታዎች ላይ አልተሰለፈም። የአርሰናል ትልቁ ጥንካሬ ዘንድሮ ባለፉት 2 አመታትም ባክፎሩ ከባክፎሩ ደግሞ የዊሊያም ሳሊባና የጋብሪኤል ማጋሪሽ ጥምረት ነው። ይህን ጥምረት የሚጎዳ ጉዳት ነው። ከዛ ውጪ ፍሬም የሪካርዶ ካላፊዮሪ እንደዚሁ በሁለቱም ፉል ባኮች የሉ። አሁን ያለው ሉዊስ ማይልስ ስኬሊ በእርግጥ ከቦታው ከሚገባው በላይ የሚመጥን ተጫዋች መሆኑን እያሳየ ነው። በጣም ኮምባቲቭ በፍጥነት ያለው በናሽናል ቲሙም የተመረጠ ጥሩ ተጫዋች እየሆነ ነው። ግን የመጀመሪያ ተመራጭ እንዳልነበር እናስታውሳለን። ቶሚያሱ አለ፣ ሪካርዶ ካላፊዮሪ ብለህ አራት እኮ ነው ያለው በዚህ መስመር ላይ አርሰናል። ቴርኒን ስትጨምረው 4 ተጫዋቾችን ሌፍት ባክ ላይ ያለው ከፊት ምንም ሳይኖር በአብዛኛው ተከላካይ ያከማቸ ቡድን ነው አርሰናል። ግን ይሄ ዲፌንሱን መልኩ የሆኑትን ወሳኝ ተጫዋቾች ግን በጉዳት ምክንያት እያጣ ነው። አንደኛው እንግዲህ ትልቁ ጉዳይ በፊትም አርሰናል ሌሎቹን የሚሞክረው ጉዳትን አጣብቂኝ ሲያጋጥመው ነው። ሚኬል አርቴታ በጣም ወጋ አጥባቂ ትልቁ የማይቀይረው ነገር ምንድነው? በአሸነፋቸው ጨዋታዎች ትርጉም በሌላቸው ጨዋታዎች ላይ እንኳን ነገሮችን እሱ ከሚያስበው መንገድ ውጪ እድል መስጠት ላይ ክፍተት እንዳለበት ሲታማ ነበር። ይሄ ሁሉ ጉዳትም የመጣው ተጫዋቾቹ በቂ ረፍት እንዲያገኙ ሮቴሽንም በያልክ አንዳንዴ እኮ የተጫዋቾች ማኔጅመንት እኮ ነው የጉዳት ጉዳይ። ፍሬም ሁሉ ጊዜ የሆነን ተጫዋች በሁሉም አይነት ውድድሮች ላይ ደጋግመህ እድል በሰጠው ቁጥር ለተወሰነ ጊዜ ቡድኑ መግባባቱ ከፍ ያለ ይሆናል፣ ዶሚናንስ ይኖረዋል። ከተወሰነ ጊዜ በኋላ ግን ደግሞ እንዲህ አይነት ተከታታይ ጉዳቶችን የምትከፍልበት ዋጋዎችን የምትከፍልበት ጊዜ ደግሞ ይመጣል። አርሰናል ሁሉም ነገር ልክ የነበረበት ወቅት ስናነሳ ነበር አይደል? ሁሉም ነገር ልክ ብዙ ጎል የሚያስቆጥር ቡድን፣ በጣም ፍሎ ያለው እግር ኳስ የሚጫወት ቡድን፣ የትኛውንም ተጋጣሚ የሚያሸብር ቡድን የሆነባቸውን ጊዜያት እናስታውሳለን። አሁን ቤን ዋይት፣ ቶሚያሱ፣
ቲምበር ጋብሪኤል ማጋሊሽ ሪካርዶ ካላፊዮሪ ዚንቼንኮ ኦዴጋርድ ቡካዮ ሳካ ማርቲኔሊ ካይ ሃቨርትዝ ጄሱስ ይሄ ሁሉ ተጫዋች በትንሹ ለ2 ሳምንት 3 ሳምንት በትልቁ ደግሞ እስከ 3 ወር ጉዳት አስተናግደዋል ክሊኒክ ነው እኮ የመሰለው አንድ ጊዜ ማንቸስተር ላይ ስናነሳው የነበረው ወይ ሊቨርፑል ላይ የምናነሳቸው ነገሮች ተመልሰው መጡ ይሄ እንደሚመጣ ብዙ ይነገር ነበር አሁን ጥቂት ተጫዋቾች ናቸው አሁን ቅድም እንዳልከው ፓርቴ ዘንዶ ጥሩ ባይሆን የበፊቱ ባህሪው ቢሆን አርሰናል ሚድፊልዱ ሚሊዮን ይችላል ነበር ዘንዶ ድሮኮ ፓርቴ ሳሊባን ተመሳሳይ ጉዳት ያጋጥመው አሁን ግብ ጠባቂው ነው ደና ያለው ማለት ከነከቹ የማይጎዳው እሱ ነውና ይሄን ስታይ የሚኬል አርቴታ ውሳኔዎች የቡድን ዴብዙ ተጫዋቾቹ ከመጠን በላይ በጨዋታዎች ላይ መሰለፋቸው የመታገላቸው ጉዳይ ከግምት የሚገባ ይመስለኛል አንዳንዴ እንዳልከው ሪስክ ወስዶ ሪያል ማድሪድ ከሩዲገርን አስገብቶ ነው ጌም የቀየረው 90ኛው ደቂቃ ላይ ነው የቀየረው ኪሊያን ምባፔ 66ኛው ደቂቃ ላይ ነው የገባው አሳንሲዮና አላባ በቃ አልሆን ሲላቸው በተለይ ካማቪንጋ ራሱ ካማቪንጋ እኮ ሌፍት ባክ ላይ ነው ያሰለፈው ግን በቃ ምንም እንደ ልብ የሚታለፍ ተጫዋቹ ነው የተመለከተው ግን ማድሪድ ምንድነው ሁሌም እንደምናደርገው ደጋፊው ሰፈር እንዲያርግ ያደርጋል እንዲጨነቅ ያደርግና በመጨረሻ ደቂቃዎች ኮን ሁለት ጎል ያገባዋል እንዴ በተጨማሪ ሰዓት ላይ ነው ማሸነፊያውን ጎል ያስቆጠረው ማድሪድን መታመንበት መንገድ ግን ስቲል አለ ዊፐኑ አለ አርሰናል ላይ ተጫዋቾችን ለመቀየር አንደኛ የስኳዱ ጥበት ትልቅ እንቅፋት ነው ሁለተኛ ደግሞ ተጫዋቾቹ ቢኖሩም ጭምር ደግሞ አሰልጣኙ እንዲህ አይነት ውሳኔዎችን የመወሰን እርግጠኝነትና ቁርጠኝነት ላይ ከራሱ ሐሳብ ውጪ ነገሮችን የመስማት የማየት የመመልከት ነገር ላይ ሚኬል አርቴታ ይወቀሳልና በዚህ ሰዓት ላይ ለዛው ያለም ምርጡን ቡድን ነው የምትገጥመው ወደ ቻምፒየንስ ሊግ ስትመጣ አሁን የሪያል ሶሲዳዱን ጨዋታ የተመለከተ ብዙ ተስፋ እንድታደርግ ነው የሚያደርገው መንገድ ነው ማድሪድ ነፃ መንገድ ጎል እንደ ልብ ነው የሚቆጠርበት ግን መልሶ ያገባል እንጂ ጎል ይቆጠርበታል አሁን ዲፌንሲቭ ጥንካሬ ቢኖር እና አንድ ጎል እንኳን ማግባት የምትችል ቢሆን ነው የአርሰናል ትልቁ ተስፋ ምክንያቱም የአርሰናል የማጥቃት መስመሩ የተጎዳ ነው የመከላከል እንቅስቃሴው ግን ጥሩ ከሚባሉ ቡድኖች መካከል ነው ስቲል በዚህ ጉዳት ውስጥ ሆኖ በብዙ ጨዋታዎች ላይ ሽንፈት የማያስተናግድ ያለውን ጎል ዲፌንድ የሚያደርግ ቡድን ነውና ይሄ ጥንካሬ የሚጎዳ አጋጣሚ ነው የተከሰተው ስለዚህ የመጨረሻውን ነገር የአርሰናል ደጋፊዎች በጥፍራቸው ቆመው ነው የሚጠብቁት በተለይ የማጋሌሽ ጉዳይ የራይት ባኩ ጉዳይ እንግዲህ ዘንድሮ በተደጋጋሚ ተመልክተናል ወደ ፓርቴ ነው የሚሄደው ቤን ዋይት የለም ስለዚህ ወደ ቶማስ ፓርቴ ነው የሚሄደው ሌፍት ባኩ ላይ ቋሚ ተጫዋች አግኝቷል ማይልስ ስኬሊ ከዊሊያም ሳሊባ ጋር የሚያጣምረው ይሄ ፖሊሹ ነው ጃኮብ ኪዩየር በጣም ትልቅ ስህተት የሚሰራ የባየር ሚኒኩን ጨዋታ የምታስታውሰው ነው አይደል የ8 ውስጥ አርሰናል ሲወድቅ ትልቁ ተጠያቂው ተጫዋች ጃኮብ ኪዩየር ያ ነገር ነው የመጣው ኤፍሬም ተመልሶ እሱም ሚስ ያረጋት ኳስ ሄዳ ተቆጠረች ከዛ በኋላ ሚዩኒክ አርሰናልን የጣለበት አጋጣሚ ተከሰተና በጣም የሚያሳዝን አጋጣሚ ነው አሁን ቶማስ ፓርቲ ወደ ራይት ይሆናል ዊሊያም ሳሊባ ከጃኮብ ኪዩየር ማይልስ ሉዊስ ስኬሊ ባክ ፎር ይሆናል ሌፍት ባክ ላይ ምናልባት ሌሎችም ተጫዋቾች አማራጮች አሉት ማይልስ ስኬሊ እንኳን የሆነ ነገር ቢሆን ሌሎች አማራጮች አሉት በቀይ መስመር ላይ ግን በቀይ ፉል ባክ ቦታ ላይ ግን ከቶማስ ፓርቲ ውጪ ሌላ ተጫዋች የለም ከነ ኪሊያን ምባፔ ሮድሪጎ ጁድ ቤሊንጋም ቪኒሲየስ ፊት ማለት ነው ቪኒሲየስ የማኑ ቤሊንጋም ያስቆጠራት እንኳን ሳይታል ቪኒሲየስ የሱሲዳዱን ተጫዋች ያደረገው ነገር በእግር ኳስ ለኤንድሪክስ ራሱ የሰጠው ባናና በተለይ የሱሲዳዱን ተጫዋች አጥፎ ዲፌንሱን ራይት ባኩን አጥፎ በፍጹም ኳሱን አልተመለከተውም ልጁ በጣም አስደናቂ ፐርፎርማንስ ነው የነበረው ግን እንግዲህ ፓርቲ ጥሩ ተጫዋች ነው ጥሩ የሚንቀሳቀስ ተጫዋች ነው ግን ሩጫው እድሜው ብዙ ነገሮችን እና ለቦታው ደግሞ ምርጫ የመጀመሪያ ተመራጭ ተጫዋች አይደለም ቦታው ላይ አሁን ቀይረው ነው የምታስገባው አንዳንዴ በዛ ቦታ ላይ ምርጥ የነበሩ ነው ወከር አይነት ተጫዋቾችን ቪኒሲየስ እንዴት እንዳደረገ እናስተውሰው ነው ስለዚህ አንድ ሁለት ተጫዋቾችን መደበህ ጭምር የምትከላከለው ነው የቡካዮ ሳካ መመለስ ሳካ ዲፌንሲቭ
ኳሊቲው በጣም ጥሩ እንደሆነ ይታወቃል ተመልሶ ይከላከላል ግን አሁን ገና አንድ ጨዋታ ነው ያደረገው ከጉዳት መልስ ኤፍሬም በምን አይነት ፊትነስ ነው በዛ መስመር ላይ ፓርቲንስ ያገስከ መተጫወቱ የሚለው ሚኬል አርቴታ አሳሳቢ ጥያቄ ነው የሳካ መመለስ 100% ከዛም በላይ ትርፍ ነው ምንም ጥርጥር የለውም የዚህ የማች ፊትነስ ሌቭል ወይም በጥሩ የማች ፊትነስ የአካል ብቃት ደረጃ ከጌሙ ቴምፖ ጋር አብሮ ይጓዛል የፉልሃሙ ጨዋታ ስታንዳርድ በማድሪድ ጨዋታ ስታንዳርድ አይደለም ወይ ቅዳሜ ወይ እሁድ ባለው የዚህ ኤቨርተን ጨዋታ ስታንዳርድ አይደለም በኤቨርተኑ ጨዋታስ አሁንም እንደዚሁ ነው የሚጠቀመው አርቴታ ደሞ ሌሎቹን ለመጉዳት የሚለውም ራሱን የቻለ ጥያቄ ነው ከፉልሃሙ ጨዋታ ቀጥሎ ኤቨርተንን ከገጠመው በኋላ ነው ሪያል ማድሪድን የሚገጥመው እኔ በአርቴታ ቦታ ነው በሆን አሁን በዚህ ሰዓት ፍቅር ለፉልሃሙ ጨዋታ ኩዌርን ዚንቼንኮቭን ቴሬኒን ብታሰልፍ ምንድነው በትክክል አሁን ኩዌር ማድሪድን ሲገጥም ኤፍሬም በፕሪሚየር ሊጉ ስንት ጨዋታ ጀምሮ መሰለ ሁለት ብቻ አኮ ከቪኒሲየስ ኬሊያን ምባፔ ቤሊንጋም ሮድሪጎ ምትለው በጣም ለማጥቃት ማያባራ ላይናፕ ውስጥ ሁለት የፕሪሚየር ሊግ ጨዋታ ያስጀምርከው ተጫዋች ነው አሁን የምትመለከተው ውህደቱም አይመጣም ከሳሊባ ጋር ብዙ ፈተና እንደሚያጋጥማቸው እርግጠኛ መሆን ይችላል አዎ ለዚህ ነው ታይትላችንን የዛሬ አጀንዳችን አርሰናል ከፉልሃም ጨዋታ አተረፈ ወይስ ከሰረ ሲባል ኪሳራው ይበዛል ፍቅር የፊትነስ ጥያቄ ሲነሳ አሁን ማጋሊሽ በጣም ተአምር ተፈጥሮ በአንድ ሳምንት 4 ተጫዋች ተጎዳበት አይደለ ዋናዎቹ ከማጋሊሽ እስከ ቲምበር ካላፊዮሪና ቤን ዋይት ተመልከት ከማድሪድ ጨዋታ በፊት ለፉልሃሙ ጨዋታ በቤስት 11 ከኩዌር እስከ ዚንቼንኮቭ ቴሬኒን ተጠቅመህ የተሻለ የፊትነስ ሌቭል ያለው ወጣትም ስለሆነ ሳሊባን እሺ መሃል ሜዳ ላይ እንዲመራ አርገ ከኩዌር ጎል በዚህ ቤስት 11 ብትገባ ባክፎሩን ምንድነው ኖሩ ፍቅር የፉልሃሙን ጨዋታ ስላሸነፍክ ሊቨርፑልን አሳዳ አትይዝም አንዳንዴ ከጨዋታ በፊትና በጨዋታ መካከለ ያለ ጌም ማኔጅመንት አለ አይደል ለምሳሌ ከጨዋታ በፊት ያለ ጌም ማኔጅመንት ምንድነው የማድሪዱ ጨዋታ ከፊት ለፊት ያለኝ በሲዝኑ በጣም ወሳኝ ጨዋታ የትኛው ነው ብለ በቃ ስክሪን አውት ማድረግ አለበት ከሊቨርፑል አንገት ስራ አይደለም አንተ 12 ነጥብ ርቀዋል ቀድመሽ ለማዋል ተቀናቃኝህን በራስ ማንቀላፋት አሁን አሳደልት ይዘው ነው ሊቨርፑልን ዋናው ያለማችን ትልቁ የሲዝኑ ጨዋታ ያውም አርሰናል ሜቢ እግር ኳስ ቆይ ታወቀም በ180 ደቂቃ ግምቶች ሁላ አርሰናል በ100% ተጫዋቾቹ ያለ ጉዳት እንኳን ቢሆን እኮ ለማድሪድ ነው ግምቶቹ ይሄ እኮ ጥሬ ሀቅ ነው ግን በእግር ኳስ አይታወቅም ደግሞ አርሰናል ትልቁን የውድድሩ ማስተሩን ክለብ ደግሞ የማሸነፍ እድል አለው ምክንያቱም ማድሪድ ጎል የሚገባበት ክለብ ነው ደጋግሞ በላሊጋው ያንን ያሳየ ነው መልሶ ይቀጣሃል ለምሳሌ እኮ በሶሲዳድ ጨዋታ ፍቅር 1-0 አሸንፎ መጣ ሳን ሴባስቲያን 1-0 ተመራ አንድ ኩል አደረገ ኤንድሪክ ከቪኒ ተደናቂ ፓስ ጋር 2-1 ተመራ ፍቅር 72ኛው ደቂቃ ድረስ አንድ ኩል እኮ 72 ደቂቃ ሊዶ ነው በአላባ ኦን ጎል እንደገና 80ኛው ደቂቃ ላይ 3-1 አልተመራም ማድሪድ እኮ ነው 3-1 ተመራ ከዛ 82ኛው ላይ የቪኒሲየስ እንደተጠቀስከው ያ ሚራክል ከቤሊንጋም ኳሊቲ ጋር 3-2 ሆነ ማድሪድ እንደገና 86ኛው ላይ ሸዋሚኒ 3 ኩል አደረገ 90+3 ላይ አላገቡበትም ፍቅር 4-3 ተመራኮ ማድሪድ አግሪጌት 4 ኩል ሆነ እዛ ስላገባ ሶሲዳድ ሜዳ 30 ደቂቃ ተጨመረ ሩዲገር ተቀይሮ ገባ ከአርዳ ጉላር ኮርና ጋር 115ኛው ደቂቃ ላይ ማጂኩን ወሰደ የደጋፊው ልብ አንጠልጥሎ ይሄ በቃ ቆንጆ የቲያትር ጸሐፊ በጥሩ ስቶሪ ቦርድ እንደሚሰራው የመድረክ ትወና ሆነ ማድሪድ እኮ ሁሉንም ክለብ እንደዛ ያደርጋል ላሊጋው ላይ ዘንድሮ ሪያል ማድሪድን አለመመልከት ነው አዎ በስፔን በሁሉ ቡድኖች የሚቸገር ማድሪድ በ19 ወደ ቻምፒየንስ ሊግ ስትመጣ ግን ብዙ ችግሮችን የቀረፈ ሌላ ኃይል ቡድን በነገር ላይ ኬሊያን ምባፔ እንደመጣ አንዱ በላሊጋው ለመቸገሩ ምክንያት የኬሊያን ምባፔና ቪኒሲየስ ጁኒየርን ቦታ መወሰን አለመቻል መለየት ምባፔ ስፔስ ይዞ የሚጫወት ተጫዋች ነው ከቪኒሲየስ ጋር ኦቨርሎድ አድርጎ እንደገና መምጣት ይፈልጋል ተደራረቡ ሁለቱንም አጣ ማድሪድ በብዙ ጨዋታዎች ላይ ማድሪድ ሲቸገር ተመለከተን
አሁን ግን ያየ ከሆነ ያንን ጥያቄ አንቸሎቲ እንደ ብዙ ጥያቄዎች ሁሉ መልሰውታል ሜዳ ላይ ሁለቱም ተጫዋቾች ጎል ያስቆጥራሉ ሁለቱም ተጫዋቾች በምቾት የሚጫወቱ ሆኖ ተመልክተናቸዋል ይሄን ቡድን እኔ ማድሪድ ለምን በሁሉም ቡድን አይሸለፍም የሚሸነፍ ቡድን አይሆንም አራትም አምስትም እየገባበት በላሊጋው ለምን 10ኛ አይሆንም ወደ ቻምፒየንስ ሊግ ሲመጣ ግን ሌላ ቀለማት የትኛውን ቡድን ብትሆን ነው ማለት እንኳን ጉዳት ያለበት እንኳን ጥያቄዎች ያሉበት ይቀርና የትኛውን ቡድን ብትሆን ከቻምፒየንስ ሊጉ በበለጠ ጥንቃቄ የምትመለከተው ቡድን ሪያል ማድሪድ ነው ያለበት ሪያል ማድሪድ የወደፊት ጨዋታዎችን አስቦ ተጫዋቾችን የሚያሳርፍ ከሆነ ዋይ ኖት አርቴታ ጉዳት ያለባቸው ተጫዋቾች የማያደርግበት ምክንያት ብለ ታስባለ አሁን ምን ተፈጠረ የአርሰናል የቀይ መስመር መከላከል እንግዲህ ደጋግሞ በተመለከተው ዩሊያን ቲምበር የማይደርስ ከሆነ ቤን ዋይት ስለሌለ በማን ነው የሚሸፈነው በፓርቴን የሚሸፈነው ፓርቴን እና ቪኒሲየስ ጁኒየርን አንድ ላንድ አስባችሁ ፓርቴ መጥፎ ተጫዋች አይደለም ግን ቦታው ላይ አይደለም በሚክሽፍትን የሚጫወተው ቦታው አይደለም አንድ ሁለት 90 ደቂቃ እድሜያቸውንም ጭምር አስበው 90 ደቂቃ አንድ ላንድ ቪኒሲየስ ጁኒየር አስቸጋሪ ተጫዋች እንደሆነ ያሳውቃል ሪያል ማድሪድ የሚያጠቃው ስፔት በኩል ነው በብዛት በሌፍት በኩል ነው ሜንዲ ኦቨርሎድ ያደርጋል ቤሊንጋም ወደ ግራ ዝም ብሎ ነው የሚጫወተው ስለዚህ ይሄን ተጫዋች ለማገዝ ስትል እንደገና ቡካዮ ሳካ ምናልባትም ሌላ ጉዳት ውስጥ የሚከት ጫና ልትፈጥርበት ነው ወይ ደግሞ ላትጠቀምበትም ነው እንደ ኖዋኔሪ አይነት ተጫዋቾችን ደግሞ ፊት የሆኑ ተጫዋቾችን ብቻ አልተጠቀም ከፊትነስ ሌቭልም ስትመጣ 90 ቀን ያረፈ ተጫዋች የፉልሃም ጨዋታ ጌም ሎድና የማድሪድ ይለያያል በጣም ይለያያል ስለዚህ እዛ ደግሞ አላስፈላጊ ውሳኔ ተወስናል ከዛይስ ፓርቲ የሚሸፍነው ሚድፊልድ በነ ጆርጊኒዮ ወይም ወደ ሌሎች ተጫዋቾች ተመጣና ደጋግመህ እድል ባልሰጣቸው ተጫዋቾች ሚድፊልዱን እንደገና ታዳክማለ ዴን ዲፌንስ ላይ ስትመጣ ኪዮር ቅድም እንዳልኩት በሁለት የፕሪሚየር ሊግ ጨዋታዎች ብቻ የጀመረ ነው ኮንፊደንሱ ከሳሊባ ጋር ያለው ጥምረት እንደ ማጋሊሽ አይነት አይደለም ደጋግመህ አልሞከርከውም እድል አልሰጠው ፕላን ቢ ያላደረከው በቃ በግብር ይውጥ አይነት ወደ መጫወት ትመጣለ ስለዚህ ለአርሰናል በጣም ከባድ ነው የሁለቱ ተጫዋቾች ጉዳት የማይደርሱ ከሆነ በእርግጠኝነት ከታሰበው መጀመሪያ ከታሰበው አፕሮች ትንሽ የተለየ ከሁሉም ተጫዋቾች የተለየ ኮሚትመንት እንደሚጠይቅ ፈተና እንደሚያጋጥማቸው መገመት ይችላል የአርሰናል ትልቁ ድል ደግሞ ሜዳው ነው የሜዳው ጨዋታ የሜዳው አድቫንቴጅ ነው የሜዳው አድቫንቴጅን ካልተጠቀምክ ሳንቲያጎ በርናባው የበለጠ ከብዙ ፈተና ጋር ነው የሚያጋጥመው ስለዚህ በተሻለ መጠን አንድ የሁለት ጎል ከዚህ አስቆጥረ ሄደ በርናባው ላይ ደግሞ መታገል የመጨረሻ የጥንካሬ ልክ መከላከሉን አውጥተ መጫወት አለበት በአንድ ሳምንት ነው የሚከናወኑት ኤፍሬም ሁለቱም ጨዋታዎች አንድ ሁለት ሳምንት እንኳን ቢሆን ትንሽ ሪከቨር አርገህም የመምጣት እድል ይኖራል በአንድ ሳምንት ነው የሚከናወኑትና ትንሽ ዋጋ የሚያስከፍል አጋጣሚ ነበር ማለት እንችላለን አሁን ከጎል ከምን አንፃር ስትሄድ የድሮ የዚህ ሆማች አዌ ማሽ አድቫንቴጅ የለም አሸነፍክ እዚህ 10-0 ብታሸንፍ እዛ 1-0 ከተሸነፍክ 30 ደቂቃ ይጨምራል አይጨምር በጎል እኩል ካልሆንክ አይጨምር በጎል እኩል መሆን አለበት በጎል እኩል ካልሆንክ ሶሪ በጎል እኩል መሆን አለበት አለዛ ደግሞ ድሮ ማድረግ አለበት አሁን ለምሳሌ የአትሌቲኮና የሪያል ማድሪድ ጨዋታ ማለት ነው ልክ ነው ይሄ ህግ በጣም ግራ ያጋባኛል እኔ ራስኩ ጎል እኩል ኮነ ብቻ ለምሳሌ ጎል እኩል በአግሪጌት ጎል እኩል ኮነ ያ ይቅርታ አድማጮቻችን ከኤምሬትስ አድቫንቴጅ ስትመጣ አርሰናል ለምሳሌ 2-1 አሸንፎ ሄደ ብትል በርናባው ላይ አንድ በቃል ማድሪድ ለማሸነፍ ወደ ተጨማሪ 1-0 ካሸነፈ ሁለት እኩል ይሆናሉ አለበለዚያ ደግሞ በርናባው ላይ አርሰናል ድሮ ካረጋ አርሰናል ያልፋል ማለት ነው በዚህ ስላሸነፈ ይሄ ነው ህጉ ሶ ከጌሙ ታላቅነት አንፃር ከጌሙ ትልቁ ፈተና ወይ ደግሞ ከሲዝኑ ዋና የሚባለው ጨዋታ ለአርሰናል ለኔ ፍቅር የሪያል ማድሪድ ጨዋታ ነው በፉልሃሙ ጨዋታ ላይ አርሰናል ዩሊያን ቲምበርን ሳሊባን ማጋሊሽን ሉዊስ ስኬሊን በባክፎር ሬያን ግብ ጠባቂ ያርጉ ኦዴጋርድ ፓርቴ ዴክላን ራይስን እንዳለ ያሉትን ዋና ተጫዋቾች በ4-3-3 ኖዋኔሪን ሜሬኖና ማርቲኔሊ ምክንያቱም ሜሬኖ አሁን ያጥቂ ሚና የተሰጠው ነው ለምን
እንዳለ አርሰናል በውድድር ጫና ውስጥ ያለፉ ተጫዋቾች ሁላ ከሃርቫርስን ጨምሮ ሲዝኑ ሙሉ ስለሚርቁ ፍቅር እዚህ ቡድን ላይ ከቤንች ዋናው ተጫዋች ሳካ ከ90 ቀናት በኋላ ሲመለስ በጣም ጉድ ኒውስ ጎል አስቆጥሮ የራስ መተማመኑን ዴቨሎፕ አድርጎ ማች ፊትነሱ መልሶ ነው የመጣው ግን የጌሙ ካራክተርና ሎድ ይለያል የማድሪድ ጌም ማድሪድ ነው እንደሚገጥመው ተላለ ከፉልሃም በዚህ ሌቭል ጨዋታዎች ላይ አርሰናል ቤስት 11 ሲጠቀም ከ4 5 6 7 ቀናት በኋላ ማድሪድ ከፊት ሆኖ ይሄኛው ጨዋታና አላማው ሁለተኝነትን ከማስከበር የዘለለ ሳይሆን አንተ ብዙ ስጋት የለብህም በተለይ ቼልሲን ካሸነፈ በኋላ የበለጠ አርሰናል ሁለተኝነቱንም ሴኩር የሚያረክ ክለብ ነው ከኋላው ያሉት ክለቦች ኖቲንግሃም ነው የተሻለ ወጥነት ያሳየ ያለው ሲቲን ጨምሮ ቶፕ 4ን የሚመኙ ናቸው ምንድነው የሚሰጋው አርሰናል በቀጣይ አመት የአውሮፓ ቻምፒየንስ ሊግ ትኬትን ለመቁረጥ ስለዚህ አንድ የተናገረው ራሱ አሰልጣኙ በብስጭት በተደጋጋሚ ተናግሯል ፕሬስ ኮንፈረንስ ላይ ተውቆን አላለቀም ይላል ያለቀውን እኮ ሚኬል አርቴታ አላለቀም ቢያልቅ ኖሮ ለምን ወደ ውድድሮቹ መጣለው ከራሱ ጋር ነው እኮ አውርቷል ወደ ራሱ ማመን ያቃተው ፕራክቲካሊ ግን ነጥቦቹ በዚህ ሲዝን በዚህ ጨዋታ ልክ ሊጠቡ እንደማይችሉ አላመነ ምክንያቱም ሁለት ፕሬስ ኮንፈረንሶች ላይ ተዋል አንዱ ላይ እንደውም ተበሳጭቶ ጋዜጠኛውን ጥሎት ነው ሄደው ሁለተኛው ላይም እስከ መጨረሻው እድል እንደሌለም ባምን ኖሮ በሚቀጥለው ጨዋታ ላይ ተመለከቱ ምንም ነበር ብሏል ስለዚህ ያንን ንግግሮቹን ስትወስድ ታይትል ሬሱ ላይ እምነት እንዳለው ከግምት ታስገባለህ ግን ለራሱ ነው ፍቅር ያንን እምነት እኮ ካላመን ከኤፍሬም ተጫዋቾችን እኮ እድል መስጠትን ትቀጥላለህ ያን እምነት ታይትሉ አመልጧል ኦሬዲ ለዚህኛው ነው መዘጋጀት ያለብኝ የሚል እምነት አሰልጣኙ አላሳደረም ትልቁ ምክንያት እሱ ይመስልኛል ያ ደግሞ መልሶ ያውሳኔው አሁን ክለቡን ጎዳኩ አሁን ከህክምና ዶክተሮች ጋር መፋጠጥ እንደምንም ማጋሊሽን የማድረስ ጉድ ኒውስ እንኳን ቢኖር በጣም የማይመስለው ማለት ነው ጉድ ኒውስ እንኳን ቢኖር የፊትነስ ጥያቄ ይነሳላል እኔ ግን ሚደርስ ይመስልኛል ዝም ብዬ ተጫዋቹ ሲወጣ አንዳንድ የመሸማቀቅ ጉዳቶችን አይተ ከሆነ ተጫዋቾቹ የሚያሳዩትን ነገር ስትማይ በጣም ተጨማሪ ጉዳት ላለማስተናገድ የመምሰል ነገር አለው የማጋሊሽ ጉዳይ ኢሹ መሆን እኮ ግን የለበትም ትክክል ለምንድን ነው ኢሹ የሚሆነው የሚዲያ ኢሹ የሚሆነው ለምን ፎከስ አያደርግም ቲሙ ባሉት አማራጮችና ቤንቾች ለምን የፕሪሚየር ሊጉን ጨዋታ ማስተዳደር ይሳነዋል ከዛ በኋላ እንደ ቻምፒየንስ ሊግ ፋይናል የሚጠብቀው ጨዋታ ነው ለአርሰናል ለማድሪድ አይደለም ማድሪድ ያቋዋል ውድድሩን ሁሉም ላይ ድራማ የሚሰራ ክለብ ነው ግን ሪያል ማድሪድ በላሊጋው በጣም የሚቸገር በኪንግስ ካፑም እንዴት ተቸግሮ ፋይናል እንደደረሰ ያያየን ነው በተቃራኒው ባርሴሎና ነው ማድሪድ ቪኒሲየስ 19 ጎል 12 አሲስት አለው ሱፐር ጁድ 14 ጎል 14 አሲስት አለው ፍቅር የዚህ ባለንደር ፓወር ራንኪንጉን አሁን እየመራ የሚገኝ ተጫዋች ነው ቪኒ አምናም ነበረ ግን ለኔ ያማል ራፊና ሎቫንዶስኪ ፔድሪ ኩባርሲ ባልዴ ኩንዴ ማርቲኔዝ ፌራን ቶሬዝ ጋቢን ጨምሮ ኢቭን ሴዝኒ ፍቅር ባርሴሎና ምን አይነት ቡድን ነው የላማሲያ ተጽዕኖ አትሌቲኮ ምስኪኑን ክለብ ከኤልቹሎ ጋር በጣም የሚያሳዝነው ክለብ በማድሪድና ባርሴሎና መሃል በሁለቱ ዞኖች የተጨፈለቀው ክለብ ለኔ ማድሪድ ባርሴሎና ለትሪብል እንጫወታለን ይያለና ላሊጋ ቻምፒየንስ ሊግ እና ኪንግስ ካፕ ሪያል ማድሪድ እንደዚሁ በሁሉም ውድድሮች ላይ ያለ ፍቅር ሁለት ያዋርደውታል የባርሴሎና ወጣቶች አሁን በሲዝኑ እንግዲህ ሶስተኛው ኤፕሪል 26 ከ23 ቀናት በኋላ የሚከናወነው የባርሳና የማድሪድ ፍጥጫ ይጠበቃል ሲቪያ ላይ በንጉስ ዋንጫ አራተኛው የላሊጋ ነው እኔ ከላሊጋው ጨዋታ በፊት በሌሎች የላሊጋ ጨዋታዎች ላይ ማድሪድ ነጥብ መጣሉ ስለማይቀር ይቺ የ3 ነጥብ ጋፓም ትሰፋለች ምንም እንዳትጠራጠር ማድሪድ ምን አይነት ቲም ነው ላሊጋው ላይ የሚለው ራሱን የቻለ ከለር ነው የዳኞቹም ተጽዕኖ እንዳለ ሆኖ ግን ኤል ክላሲኮ 5 ልና እንችላለን ዘንድሮ በነገር ላይ ሪያል ማድሪድ ቻምፒየንስ ሊግ ሪያል ማድሪድ ለምሳሌ እንደ ቲም የተጫወተባቸው ጥቂት ጨዋታዎችን ታነሳለ ለምሳሌ ማንቸስተር ሲቲ ጨዋታ ደርሶ መልሱ በጣም እንደ ቡድን እንደ ዩኒት የተጫወቱበትን ጨዋታ እናስታውሳለን ቫሌንሲያ የነበረውን ጨዋታ እናስታውሳለን በመጨረሻ
ቀይ ካርድም የነበረው ጨዋታ ነው አንዳንድ ጨዋታዎችን ታነሳለ ከዛው ውጭ ግን ፈተናዎቹን በአብዛኛው ሲያልፍ የተመለከትነው በኢንዲቪጁዋል ተጫዋቾቹ በጋላክቲኮቹም ኳሊቲም ጭምር ቪኒሲየስ የቀየራቸው ጨዋታዎች አሉ ምባፔ ያዳናቸው ነጥቦች አሉ ከአትሌቲኮም ጋር እንደዚህ እንደ ቲም ተጫውቷል በያስባሉ ቻምፒየንስ ሊግ ላይ ማተር የሚያደርጉ ጨዋታዎች ላይ በተለይ ቻምፒየንስ ሊግ ምሽቶች ላይ በአብዛኛው ይሄ የቡድን ኳሊቲውን ተመለክተዋል ባርሴሎና ሃንስ ፍሊክ አንድ ያደረጉት በየማምነው ነገር ውህደቱን በተሻለ ሁኔታ እንድናስተውለው እንድናየው ያደረገ ነገር ሰርተዋል እንደ ቡድን ነው የሚጫወቱ ባርሴሎና ስለዚህ ላሊጋው ላይ ማድሪድ በተደጋጋሚ ነጥብ የመጣሉ ጉዳይ የኢንዲቪጁዋሊ ያሉ ብዥታዎችን በተጫዋቾች በተናጠል በፖዚሽን ባጫወት ያሉ ክፍተቶችን ለመድፈን አንጀሎቲ የሄዱበት ርቀት ትንሽ ዋጋ አስከፈላቸው በኋላ ባርሴሎና ራሱ ያጋጠመው ክራይሲስ ማድሪድ እንዲመለስ አደረገው ተመልሶ ግን ሪያል ማድሪድ ነው አልፎ አልፎም ቢሆን ወሳኝ ነጥቦችን ሲጥል የምትመለከተው ሪያል ማድሪድ ነው በወሳኝ ጨዋታዎች ላይ አንዳንዶቹ ዳኝነት ያስከተላቸው አንዳንዶቹ ራሱ ማድሪድ ድክመት ያስከተላቸው ሽንፈቶችን ተመለከትን የሶስት ክለቦች ውድድር ነበር አንዱ ወደ ኋላ ይቀር ይመስላል አትሌቲኮ አሁን ላሊጋው ላይ እድል ይመስላል ወደ ሪያል ማድሪድ ስትመጣ ግን እኔ ቻምፒየንስ ሊጉ ሁሉ ጊዜ ባለፈውም ስናገረው ነበር ምረጥ ብትል ክለቡ ላይ እቅድም ሲወጣ ቻምፒየንስ ሊግ ነው ማድሪድ ቀድሞ አላማ የሚያደርገው አሁን እኮ አንድ ነገር አወጣ ማርካ ላይ ፍቅር ኤፖርላ ብለው የፖርቱና ቻምፒየንስ ሊጉን ማግኘት ፈልጉት ይሄን ስታይ አሁንም በጉዞም ስትመለከተው ባርሴሎና ለሶስትዮሽ ያሉበት ምክንያት ስታይ ለምሳሌ ባርሴሎና በቻምፒየንስ ሊግ ጉዞ ስታየው ኢንተርና የሚዩኒክን አሸናፊ እስከሚገጥምበት ሰዓት ድረስ ተሙስ ላኪ ቲም ነው ዘንድሮ ዶርትሙንድ ነው አሁን ኳርተር ፋይናል ስታየው እድላሉ ከዶርትሙንድ ጋር ተጫውቶ የባየር ሚኒክን የኢንተር ሚላንን ተፋላሚ እስኪያገኝ ድረስ ሪል ቴስት ባርሴሎና በመድብ ባየር ሚኒክን ገጥሟል በርግጥ ሪል የምትለው ቴስት ገና ወደፊት የሚጠብቀው ነው ብዬ ነው ማምነው ወደ ማድሪድ ስትመጣ ግን ሲቲ አትሌቲኮ አርሰናል ካሸነፈ ፔጂ ማነው ፔጂ ቪላ ሞስት ፕሮባብሊ ማሸነፍ እድል አለው ግን አስቶን ቪላም ቀላል አሰልጣኙ ብዙ ነገር ኦፕሬት ሊያደርጉ ይችላሉ ከባድ ፈተና ነው ሪያል ማድሪድ እስከ ፍጻሜ የሚያጋጥም አና ትኩረቶች ሁሉ ቻምፒየንስ ሊግ መሆናቸውን ተመለከታል ሁለተኛው የማድሪድ ትልቁ ነገር የተጋጣሚ ቡድን አንድም አራትም ሊያገባ ይችላል አምስት ያገባባል ሪያል ማድሪድ ያገባል አሁን ብዙ ጊዜ የምናወራው እኛ እኮ ኤፍሬም ስለ ምባፔና ቪኒሲየስ ነው ቡድኖችም ትኩረት የሚያደርጉት እዛ መስመር ላይ ነው ግን የማድሪድ ዋናው ማጥቃት የት ነው የሮድሪጎ ክንፍ እኮ ከቤሊንግሃም ኳሊቲ ሮድሪጎ በቃ በጣም ሲያስፈልግ እዛ አንተ ጉልበትን ትጨርሳለህ ምባፔን ቪኒሲየስን ወይ ሌፍት ባኩ ላይ ብዙ ጊዜ ታጠፋለህ የቀኙ ኮሪደር ደግሞ ሲያስፈልግ ጨዋታዎችን ይወስናል አማካዩ ይወስናል የሚቀየሩ ተጫዋቾች ይወስናሉ ይሄንን የማጥቃት ስልት ለማቆም ነው አርሰናል በዲፌንስ በኩል ተስፋ ተደርጎበት የነበረው ምክንያቱም አርሰናል ደጋግሞ ማይሸነፍ በተከታታይ አመታት ላይ በትንሽ ጎል አመቱን የሚደመድም ከሜዳው ውጭ ጎል አለማስተናገድ የሚችል በቻምፒየንስ ሊጉም ኢንተር ሚላን ነው በነገራችን ላይ አርሰናልን ያሸነፈው ከዛው ውጪ ፔጂን አሸንፏል አርሰናል ጠንካራ የሚባሉ ቡድኖችን በቻምፒየንስ ሊግ አሸንፏል ግን ትልቁ አቅሙ የመከላከል አማራጩ ነበር ይሄንን የሚጎዱ ነገሮች በፉላሙ ጨዋታ ላይ መታየታቸው ነው ትንሽ ሚኬል አርቴታ ላይ ነገሮች እንዲነሱ ያደረገው ሌላው ያላነሳ ነው የሚመስለኝ ማርቲኔሊ ወደ ቀድሞ ማርቲኔሊ ሲመለስ የተመለከትንበት ጨዋታ ነበር ፉላም ጨዋታ ላይ የማርቲኔሊን መነቃቃት አይተናል የሜሪኖ በተከታታይ ጨዋታዎች ላይ ጎል ማስቆጠር የቡካዮ ሳካ ወደ ግብ አግቢነት መመለስ ምናልባት በጨዋታው ላይ ደግሞ በደንብ ያልተመለከትናቸው የአርሰናል ፕላስ ነጥቦች ሊሆኑ ይችላሉ ማርቲኔሊ ሞሪኖ ሜሪኖ ራሱ ቡካዮ ሳካ ግን ማድሪድ ላይ በመታገበው ጎል ልክ መከላከል ካልቻልክ እስከ መጨረሻው እንጥፍጣፊ ሰከንድስ ጎል ይቆጠርባል አዎ አሁን ከአግሪጌት የሆሜንዳዌ ጨዋታ አዲሱ ጋንጻር እኔን ሁሌ አሁን ከሰሞኑ በደንብ እንትን የሚለኝ ጎል ማስቆጠር አርሰናል ችግር የለበትም ማድሪድም ጎል የሚቆጠርበት ክለብ ነው እንደልብ ግን ከማጋሊሽ እና አሁን ከአርሰናል የጉዳት ጥያቄዎች አንፃር የሳካ መመለስ እንደ ትርፍ ሆኖ የማርቲኔሊ መነቃቃት እንደ ትርፍ ሆኖ
በመሃል ሜዳው ላይ ያለው የኦዴጋርድ ዴክላን ራይስ እና ፓርቴ ተደናቂ ጥምረት አሁንም የበለጠ የሲዝኑ የተጫዋቾቹ ካሪየርም ትልቁ ጨዋታ ነው ፍቅር ኤምሬትስ ላይ ትልቁን ክለብ ሪያል ማድሪድን ማስተሩን ክለብ ሚስተር ቻምፒየንስ ሊግ የሚሰኘው መቅጠም አርሰናል ዋንጫውን የማሸነፍ ያህል እስከ ሙኒክ ሜንታሊቲውን የሚገነባበት ነው 15 ጊዜ የአውሮፓ ቻምፒየንስ ሊግን ያሸነፈው ክለብ አንዴ ብቻ ለፍጻሜ መድረስ ታሪክ ካለው ክለብ ነው የሚጫወቱት ፍጻሜ መድረስ አንድ ጊዜ በኬሬሮ 2006 ምስጋና ለነ ፋብሪጋዝ ኦንሪ ግባና ማድሪድን ግን ይሄኛው በዘመን ሂደት ውስጥ ዳግም የ22 ዓመታት የዋንጫ ጥያቄው እንኳን ባይመለስም ከመድፉ መንደር አርሰናል ከቬንገር ሽኝት በኋላ ከድል ውጤት አባቱ ከከፍታው ከተወዳጅነት ሚስጥሩ ፈረንሳይ መልካም እግር ኳስ ፍልስፍና ቀንቃኝ ሽኝት በኋላ በኤምሬ ሞክሮ ኤምሬን ሸኝቶ በ5 ዓመት ከሱፐር ማይክ አርቴታ ትረስት ዘ ፕሮሰስ ማይክ አርቴታ ከተሰኘ ራሱ ታይትል ካለው ፕሮጀክት ጋር የደረጃው ቡድኑ ዋንጫ ባያሸንፍም ከፍተኛ ጫና ውስጥ እየገባ ቢሆንም ለአርሰናል ካሪየርም በታሪኩ ፍቅር ይሄ ጨዋታ እጅግ ወሳኝ ነው አሁን የፊትነስ ጥያቄ ተነስቶ የሰሞናዊ የመድፉ ደጋፊዎች ስጋት ሆኖ ወይም ኪሳራ ሆኖ የማጋሊሽ መመለሽ ዩሊያን ቲምበር ጭምር ሊመለሱ የሚችሉበት ሂደት ቢኖር ራሱ ኢሹ ከመሆን አሁን በቅዳሜው ጨዋታ ላይ እነዚህ ተጫዋቾች ሊኖሩም አይችሉም አይደለም የማድሪድ ጨዋታ የሚያመልጣቸዋል እየተባለ ስለሆነ የፉልሃሙም ጨዋታ ላይ ከኤርዜንቼንኮቭ ቴሬን አይነት አማራጭ ምትላቸውን አብዛኛው ሰዓት ቤንች ላይ ያስቀመጥካቸውን ወንበር አሟቂዎች መጠቀም ትችል ነበር አሁን ሳይወድ በግድ በኤቨርተኑ የፕሪሚየር ሊግ ጨዋታ ይሄንን ያደርጋል አይደል ማጋሊሽ በመከላከሉ ብቻ አይደለም ባለፉት 2 ዓመታት የሴት ፒስ ኪንግ ሲባል አርሰናል ፍቅር ከኒኮላስ ጄቨር ጋር በዛ ኤምሬትስ ብሪጅ ስር ታናሉ ላይ ከአርሰናል ሌጀንዶች እኮ ምስሉ ማህተም ሲደረግ ከገኒንግ ፎር ግሬትነስ ፍቅር ኒኮላስ ጄቨር ከ25 26 በላይ ጎሎች ሲያስቆጥር ባለፉት 2 ዓመታት ከቆሙ ኳሶች አብዛኞቹ ጎሎች እኮ በማጋሊሽ ነው የተቆጠሩት የሱ ብቻ ስታይል በሚመስል የቆመውን ኳስ በአግባቡ ከቀኙ መስመር አሲስት የሚያደርገውን ቡካዮ ሳካን መልሰህ አግቢውን ደግሞ ማጣት ራሱን የቻለ ፈተና ነው የሚሆነው ማጋሊሽን የማያሰልፍ ከሆነ እንደ ኪሳራ እየተቆጠረ እየተወራ የሚገኝበት ወቅታዊ ጉዳይ ነው ፍቅር ለኔ ከጨዋታ በፊት ቅድም ያልኩ ጌም ማኔጅመንት ከፊት ለፊት የሚገኙ ጨዋታዎችን በአግባቡ ተረርተህ ያለህን ክፍተትና ዴብስ ከትናንትና ልምድ ተነስተህ የምታወጣቸው ስትራቴጂዎች ቡድንን አሸናፊ ያደርጋሉ ጌም ፕላን እሱ ነው እዚህ ላይ ጭምር አርቴታ ላይ ጥያቄ የተነሳበት ሳምንት ነው ለማንኛውም ቀጣዮቹ ሳምንታት በተለይ ቀጣዮቹ ቀናት ላይ ዛሬ ምሽት ጨምሮ የመጨረሻ ህክምና ውጤት ይወጣል ፍቅር ያ የመድፉ ደጋፊዎች በጉጉት የሚጠብቁት ነው አሁን እስካሁን ድረስ ሙሉ ለሙሉ አይሰለፉም አልተባለም ጉዳት ገጠማቸው እንጂ ይሰለፋሉ አይሰለፉም የሚለው ነገር አልወጣም ከኤል ክላሲኮ አንፃር ግን ፍቅር በተለይ ባርሴሎና ላይ ፍቅር የማድሪድ ሚራክል እንዳለ ሆኖ ቪኒሲየስ ባለፉት ጥቂት የማድሪድ ጨዋታዎች ላይ የአትሌቲኮን ጨምሮ ጥሩ አልነበረም ፍቅር አንቾሎቲ ግን አይነኩት የሚነካው ተጫዋች አይደለም በሶሲዳድ ጨዋታ ላይ ግን የኦትሮም ቪኒሲየስ ነው ያየው ሁለት የሶሲዳድ ተጫዋቾች በትንሹ በቀይ ካርድ መውጣት ነበረባቸው ፔናልቲ ማድሪድ ማግኘት ነበረበት ጠረባት ተጣላለ ሌላ አይነት ፉትቦል ተጀመረ እንዴ ነው የሚያስብለው አንዳንዴ ላሊጋ ላይ ፍቅር ያን ሁላ መቋቋም የሚችለው ሪያል ማድሪድ ጋርዲዮላ እንዳለው በ180 ደቂቃ ውስጥ ለሮድሪጎ ነው የምንዘጋጀው ለኪሊያን መፓፔ ለቪኒሲየስ ነው የምንዘጋጀው ለጁድ ቤሊንግሃም በዛ ላይ አሁን ሻዋሜኒ ሩዲገር ራሱ ከቆመ ኳስ ጎል የሚያስቆጥሩት ናቸው ፍቅር የሞድሪች ኤክስፒሪየንስ የአሳንሴዮ ኳሊቲ ኮርቶ አይቨን ራሱ ቤንች ነበረ በዚህ በ180 ደቂቃው ጨዋታ ላይ ሉኒን የገባውና እንዲ ዴብዙን የሚጠቀመው ማድሪድ ውድድሩ ቻምፒየንስ ሊግ ሲሆን ከነባህሪው ከነትራዲሽኑ ሄሪቴጁ የሚመጣ ቡድን መሆኑ ለመድፉ ትልቁ ራስ ምታት ነው ባርሴሎና ግን ለኔ 140 ጎል ያስቆጠረው ካለፈው ክረምት አንስቶ የሃንስ ፍሊክስ ቡድን ፍቅር ትሪብል ቢመኝ አይገርምም ማድሪድ እንዳለ ያቀዋል
አብዛኛው ፋይናል ከማድሪድ እንደሚሆንም ያውቀዋል ማድሪድ ላሊጋው ላይ ቀድሞ ይጥልለታል አትጠራጠር ማድሪድ ሌላ አይነት ባህሪ ስላለው የኪንግስ ካፕ ፋይናሉ ቀድሞ ይከናወናል ኤፕሪል 26 ከ23 ቀናት በኋላ ፍቅር በዛ ጨዋታ ላይ ማድሪድን ማየት ነው ይፈልጋሉ ምክንያቱም በርናባውና ሪያድ ላይ ጅዳ ላይ ምን እንደሆነ አይተናል ከዚህ አንፃር የባርሴሎና ይሄ የደረጀ ድንቅ ወጣት ቡድን ከላማሲያ ተጽኖ ጋር ዋይናት ትሪብል ቢመኝ አይገርምም ለአንቸሎቲም በነገር ላይ ባለፈው በሁለቱም ኤል ክላሲኮች ሲሸነፉ አንቸሎቲ የመሰናበት ጉዳያቸው ርዕሰ ጉዳይ ሆኖ እንደገና መጥቶ ነበር ምን ቢሰሩ ምን ቢያከናውኑ በእንዲህ አይነት ጨዋታዎች ላይ መበለጥን ማድሪዶች አይፈልጉም ባርሴሎናዎች የሪያል ማድሪድ ዶሚናንስ እንደሚያማቸው ሁሉ 6-15 ነው ቻምፒየንስ ሊግ ላይ ስትመጣ ባርሴሎና ያለ ምንም እንትን የሚቀበለው ዶሚናንስ የቻምፒየንስ ሊግ የበላይነትን ነው የሪያል ማድሪድ ከዛው ውጭ ባለው በብዙ ነገር ላይ ኤል ክላሲኮ ላይ ያለውን የበላይነት ማጣት አይፈልጉም ሪያል ማድሪዶች እና አንዳንድ ሽንፈቶች ደግሞ እንዳስረሳቸው የሚሆኑ ናቸው ለምሳሌ ጆዜ ተሸነፉበት 5-0 አንቸሎቲ ተሸነፉበት 4 በዚህም በዛም ስታሸንፍ ማሸነፍ ብቻ ሳይሆን ያሸነፍክበት መንገድ ራሱ አንዳንዴ የስልጠና መንበርን ይነቀንቀዋል አንቸሎቲ ያደጋውስ ናቸው 4-4 ውጣው እንደገና ሶስተኛው ክላሲኮ ላይ ፋይናል ላይ ተመሳሳይ ነገር ከተከሰተ በቻምፒየንስ ሊግ ጥሩ ቢያደርጉ በቻምፒየንስ ሊግ ጥሩ ቢጓዙ የማሰልጠን ጉዳያቸው ጥያቄ ውስጥ ይገባል ታሳውሳለህ አይደል ቀጥታ የማድሪዱ አለቃ ፔሬዝ ወደ ልምምድ ቦታ መሄድ ጀምሮ ነበር ከሽንፈቶች በኋላ ቡድኑን ማነቃቃት ካንቸሎቲ ጋር ደጋግሞ ማውራት ጀምሮ ነበርና ሁለቱ ኤል ክላሲኮ ላይ የተመለከትናቸው የበላይነቶችንም አንቸሎቲ በደም ተዘጋጅተው የሚጠብቋቸው ይሆናሉ የሚል እምነት አለኝ ከዛ ውጭ ግን ባርሴሎና እንደ ቡድን በመጫወት ውህደቱን በደንብ በማምጣት የተሻለው ቡድን ነው በቻምፒየንስ ሊግ ቀላል ፈተና ይጠብቀው ግን ላሊጋውንም ቻምፒየንስ ሊጉንም እንዲሁም ደግሞ የኪንግስ ካፑንም ለማንሳት ጥሩ ትራክ ላይ ስለሆነ ነው አሁን ስለ ሶስትዮሽ ማንሳትና ማውራት የጀመሩት ቡድኑም ያንን የሚያሳይ ነገር ነው ግን ማድሪድ ደግሞ ምላሽ ለመስጠት የሚችል አቅማል መስጠትም ደግሞ ግዴታቸው ይሆናል አሰልጣኙ ለአንቸሎቲ ስለዚህ በሌሎች ቡድኖች ቀደም እንዳልከው በሌሎች ቡድኖች ጨዋታ የሚወሰነው ላሊጋው እንዳለ ሆኖ በላሊጋው ኤል ክላሲኮ ራሱ ወሳኝ የሚሆንበት ታይም ሊኖር ይችላል ይሄ 3 ነጥብ በተለይ አንድ ላይ ይሄደ ኤል ክላሲኮ ላይ የሚገናኙ ከሆነ ያ ኤል ክላሲኮ የተለየ ነው የሚሆነው ኤፍሬም ያ ጨዋታ ምናልባትም ልክ ከዚህ በፊት እንደነበረው ሁሉ ታይትሉን የሚወስነው ጨዋታ ይሆናል እንደ ፍጻሜ የምትቆጥረው የሊግ ጨዋታ ሊሆን ይችላልና አንቸሎቲና ቡድናቸውም ዝግጅት የሚያደርግበት አጋጣሚ ነው ከዛ በፊት ደግሞ የኪንግስ ካፑ ፋይናል መሆኑ ፍቅር የኪንግስ ካፑ ፋይናል አሁን ኤፕሪል 26 ነው የሚከናወነው ከዛ ነው ላሊጋው የሚመጣው 3 ተሸንፈ 4ኛ ከተሸነፍክ 4 በርናባው ላይ ያው 5 ሳውዲ አረቢያ ላይ አሁን እንደገና 4 በሲቪያ ሜዳ ሲቪያ ከተማ ላይ በሚከናወነው የኮፓ ዴላሬ ካራክ አንቸሎቲ ቀጥታ ወደ ብራዚል ብሔራዊ ቡድን ምክንያቱም የብራዚል እግር ኳስ ፌዴሬሽን አድፍጦ እየጠበቀ ነው ግን ሪያል ማድሪድም ያንን ቀን የሚናፍቀው ለኔ ይመስለኛል ምክንያቱም የሱፐር ዴስፓኛ ፋይናል ላይ ሱፐር ኮፓ ማለት ነው ሳውዲ አረቢያ ላይ የነበረው ላይ የባርሴሎና ተጫዋቾች ይሄንን የሱፐር ኮፓ ዋንጫ አሸንፈው ልክ ቻምፒየንስ ሊግ እንዳሸነፉ የደስታ አገላለጻቸው ምናምን ይሄ ትልልቅ ጂፓስ ይዘው ምናምንና 15 የቻምፒየንስ ሊግ የበሉ ነው የሚመስለውና ማድሪዶች ናቸው ይሄን የሚሉት የማድሪድስታ ደጋፊዎችና አቀንቃኞች ናቸው የሚሉት በዛ ልክ የሚያስደስት አይደለም ምንም ቀላል ጨዋታ የለም በሁለቱ ቡድኖች ላይ ቀላል ጨዋታ የለም ለሌ የፈለኩት ሶሻል ሚዲያ ላይ እኔ አይደለም ይሄን ሐሳብ ኮንተን ያልኩት ብዙ ስፖርት ቤተሰቦች እርግጠኛ ነኝ አይተውታል የማድሪድ ተጫዋቾች እንዲህ ጥግ ይዘዋል እና እጃቸውን በደረት አድርገው ምናምን የባርሴሎና ደጋፊዎች እና የባርሴሎና ኮከቦች ጭፈራን ነው የሚያዩት በባርሴሎና ከፍታ ደረጃ ይሄ ዋንጫ በዛ ደረጃ የሚያስፈነጥዝ አይደለም ግን ታሪኮቹ የመሳሰሉት ነገሮች አሁን ማድሪድ ሩዲገር ያችን ፔናልቲ ካስቆጠረ በኋላ አትሌቲኮና ሪያል ማድሪድ በምንም መንገድ ለመሳት አስቀምጣቸው የአትሌቲኮ የሪያል ማድሪድ ተጫዋቾች
አትሌቲኮ ደጋፊዎች ቀጥታ ሄዱት አትሌቲኮ ደጋፊዎች ፊት ነው አዎ ሰሞናዊ እኮ የመድፉ ደጋፊዎች ተስፋ የቅጣቱን ጉዳይ ምናምን የተነሳው ለዛ በነጥብ በውጤት ምናምን ካየው ያ ጨዋታ ለማድሪድ ምንም አይደለም ምንም ትርጉም የለውም ቻምፒየንስ ሊጉን ስትቆጠር የሚደርስበትን ራይቫልነት ነው ግን ራይቫለሪው አትሌቲኮና የሪያል ማድሪድን አስበው ባርሴሎና ሲሆን ደግሞ ይለያል እና ያንዳንዱ ጨዋታ ስታሸንፍ የሚኖረው የስሜት ምላሽ የተለመደ ነው እንኳን ዋንጫ የሚመስል ነገር ይዘህ ይቅርና በ90 ደቂቃ ጨዋታ ያለው ትንቅንቅ ከባድ ነው ማድሪድም የሚናፍቀው ቀን የሚመስለኝ ያንን ኤል ክላሲኮ ነው ፍቅር ምክንያቱም የማድሪድ ነጭ ለባሽ ወዳጆች ከጋላክቲኮ ተጽኗቸውና ከቡድናቸው ያማረ ሲዝን ጉዞ ጋር ባርሴሎናን ማሸነፍ እስካልቻልክ ድረስ ትልቁ ስኬት የለም ላሊጋ ላይም በሌሎች ፋይናሎች ላይም አሁን ባርሴሎና ዳግም ከላማሲያ ምታሃተኞች ጋር ከላማሲያ ወጣቶች እንደነ ያማል ካሉ በጣም ተጽኖ ፈጣሪዎች ጋር ወደፊት መጥቷል ምን አይነት ፓስ ነው ያማል ትናንትና ለፌራን ቶሬዝ የሰጠው ፍቅር ምን አይነት የስሩ ፓስ ነው የነዚህ ተጫዋቾች እድሜ እድገታቸውን ስታይ ስፔን ያለም ዋንጫውን ኮዲው ከአሜሪካ ሜክሲኮ ካናዳ የጋራ መስተንግዶ ብትመኝ አይገርምም ያደገ ቡድን ይዛ ነው የምትሄደው ከአውሮፓ ዋንጫ እስከ ኦሎምፒክ ያሸነፈ ባርሴሎና ፍቅር ከሪያካርድ የቻምፒየንስ ሊግ ስኬት ከባርሴሎና በጣም ድንቅ ድሪም ቲም ከነ ሊዮኔል ሜሲ ምታተኛው አርጀንቲናዊ ተጽኖ ማግስት ከጋርዲዮላ ትሪብል ማስታወሻ ጋር ሃንስ ፍሊክስ በብዙ የፋይናንስ ቀውስና አስተዳደራዊ ቀውስ የታመሰው ቡድን እድሜ ለእምቅ የካታሎኒያን የላማሲያ ታለንቱ ፍቅር እንደገና የደረጃ ቡድን ሆኗል እነ ራፊናን እንደ ሎቫንዶቭስኪ ቼዝኒ ኩንዴ አይነት ተጫዋቾች ልምድ ያላቸው ተጫዋቾችን ጨምሮ ፔድሪ በባለንዶር ሌቭል እየተጫወተ የሚገኘው ሌላው ዣቪ ኢኒየስታ ነው ፍቅር ባልዴ እነ ጆርዲ አልባን ያስታወሰ ነው ፍቅር ከተከላካይ መስመር ላይ በጣም የነ ኩባር ሲሚናን ስታይ በጆራርድ ፒኬ ፒዮል ሌቭል ነው ባርሴሎና ዳግም ተወልዷል ከወጣቶቹ ጋር ኦርኬስትራውን የሚመሩት ደግሞ ሃንስ ፍሊክስ ናቸው ምናልባት የመጨረሻው ለደቂቃለን አንድ ሐሳብ ጓደኛ ጆዜ እኔ እንደውም የብሩክ አወዳደቅ ከ10 ሰንት ያገኛል አሁንጫን ስትያዝ አሰልጣኙ ወደቀበት መንገድ በጣም ኋላ ላይ ደግሞ ሲነቁ ቡራ ከረየው ማለታቸው የወደቁበት መንገድ ከ10 ወደ 9 የሚያሰጣቸው ነው ከዛው ውጭ ጆዜና እግር ኳስ ታሪካቸው ጆዜና ቱርክ እግር ኳስ ሙሉ ለሙሉ የተቀየሩበት ቦክስ ኦፊስ በየሳምንቱ የቦክስ ኦፊስ ወሬ የሆነበት ነገር ተፈጥሯል ብዙ ጊዜ የጋላታሳራይና የፌነርባቼ ጨዋታ ላይ ዌልካም ቱ ሄል የሚል ጽሑፍ ታያለ በቃ ወደ ሲኦል እንኳን ደህና መጣችሁ ይላሉ ሁለቱም ደጋፊዎቹ የቱርክ እግር ኳስ አክተር ሆነዋል የመጀመሪያ አመታቸው ነው ስንት ቀይ ካርዳዩ ስንቴ በሚዲያ አነጋጋሪ ሆነ የቅጣት አይነት መጨረሻ ቲቶ ቪላኖቫን የባርሴሎናውን የወቅቱን አሰልጣኝ 2011 ላይ ጆሮን እንደቆነጠጡት አሁን ደግሞ አፍንጫ ይዘው መነጋገሪያ ሆነዋል ጆዜንና ቱርክ እግር ኳስን ለብቻቸው እንደገና ብንመለከተው ጥሩ የሚሆን ይመስለኛል የመጀመሪያ አመታቸው ተመልከት የቱርክ ሊግ ላይ 3 ነጥብ ነው ልዩነቱ አሁን አንገት ለአንገት ተናንቀው እስከ መጨረሻው እንደሚሄዱ መገመት ይችላል በዚክታሽ ምስጋና ለኦሊ ጉናር ሶልሻየር ነጥብ አስጣለላቸው 6 ነጥብ ወደ 3 ዝቅ ብሏል ይሄ በቱርክ ሱፐር ሊግ ላይ የነበረ ጨዋታ ነው በሰፊው እንመለከተዋለን ጊዜ ሰተናያዋለን